እንኳንኛ ሩታ አንቅራ ተፍተዋለች አብርሃም። ምክንያቱም ያው የተጣለ ነገር ደግሞ መለቃቀም ያንቺ ባህሪ ስለሆነ የተጣለውን አንስተሻል፣ ያንን እንደፈለግሽ አድርጊ። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ፍቅር ሁሉ ከእናንተ ጋር ይሁን እላለሁ። የኔ ውድ ቤተሰቦች በያላችሁበት እንግዲህ እንደተለመደው ፈጣሪ ሰላሙን ያብዛላችሁ ለማለት እወዳለሁ። ለሀገራችሁም እንግዲህ የለፋችሁበትን የሰራችሁበትን ይዛችሁ ወደ ሀገራችሁ የምትገቡበት አመት ያርግላችሁ ለማለት እወዳለሁ። ውድ ቤተሰቦች ዛሬ እንግዲህ እንደተለመደው በአብርሃምና በሩታ ዙሪያ አንዳንድ ነገሮችን የምናወራ ይሆናል። ትላንትና በሄርሜላ ቤት አንዳንድ ቪዲዮዎች ተለቀው ነበረ። እሱንም ስመለከት ቆይቻለሁኝ። ስለዚህ እዛ ቪዲዮ ላይ የተፈጠሩ አንዳንድ ነገሮችን እናወራቸዋለን፣ እንነጋገርባቸዋለን። እንደተለመደው ሁልጊዜ ለማንም ወገንተኛነት ሳንይዝ ጥፋተኛ የተባለውን ሰው እንደ ጥፋቱ ይወቀሳል፣ እንደ ጥፋቱ ይነገረዋል ማለት ነው። ምክንያቱም እዚህ ጋር አንዱን ወደን አንዱን ጥለን ወይንም አንዱን አንስተን አንዱን ከፍ አድርገን የምናወራው ምንም አይነት ነገር የለም። ምክንያቱም እውነትና እውነትን ብቻ ይዘን እንነጋገራለን ማለት ነው። ማለት ያለብኝን አንድ ነገር ብቻ ልበልና ያለውን ነገር በደንብ ዲቴል ገብተን የምናየው ይሆናል ማለት ነው። ትላንትና እንግዲህ በሄርሜላ ቤት አንዳንድ ቪዲዮዎች ተለቀው ተመልክተናል። እናንተ ማየታችሁታል። እንግዲህ የራሳችሁን ሀሳብ ኮመንት ስትሰጡበትም አይቻለሁኝ፣ እኔም ተመልክቻለሁ ኮመንቶችን። አንዳንድ በጣም ጥሩ ያልሆኑ ነገሮችን ነው እንግዲህ ቪዲዮ ላይ ስንመለከት የነበረው። አብርሃም ምን እየሰራ እንዳለ እኔ በራሴ ሊገባኝ አልቻለም። ማንን ይቅርታ መጠየቅ እንዳለበት ራሱ የተወዛገበበት ነው የሚመስለኝ። ምክንያቱም አንድም ቀን ይህንን ሁሉ በደልና ችግር ሲፈጥር የነበረው አብርሃም አንድ ቀን በስህተት ሩታን ይቅርታ ጠይቆ ማያቅ ሰው ዛሬ ሩታ እንደዚህ ያደረገችኝ ብሎ ሮጦ ሄዶ ሄርሜላን ይቅርታ ለመጠየቅ የሄደበት መንገድ እጅግ በጣም አጸያፊና ወራዳነቱን ያሳየኝ። ክብር የሌለው ሰው ማለት መሆኑን እሱን አይቻለሁ። ምን ማለት ነው? እስቲ አሁን እሷን ይቅርታ ጠየካት አልጠየካት? ምን ሊቀርብህ ምን ሊጎልብህ? እስቲ ይሄንን ንገረን አንተ። እውነት ጭራሽ እሷን ይቅርታ ለመጠየቅ ትሄዳለህ? ውሃ ቢወቅቱት እንቦጮንክ እኮ። እስከ መች ነው አንተን ምን ለማመጥ? እስከ መች ነው ስለ አንተ እንደዚህ ነገር የምናወራው? እኛ እኮ በቃ ሩታ ያሰራችው ነገር ትክክል አይደለም፣ እንደዚህ በማድረጓ አብርሃም ተሰበረ፣ ልቡ ተመንተና አዘነ፣ ይሄው ኩስም ብሏል። እስካሁን ስንመለከተው በቃ ከዛ ቀን ጀምሮ ጤነኛማ አይመስልም ልጁ እያልን እናወራልህ ነበር፣ እያወራንም እየተናገርንም ነበር። ግን ለካ አንተ ውለህ ሳታድር 2-3 ቀን ሳይፈጅብህ ከዛ ስሜት ውስጥ ወጥተህ አዲስ ህይወት ለመጀመር ሄርሜላን ይቅርታ ለመጠየቅ ቪዲዮ ትሰራለህ። ምን አይነት ሰው ነህ ግን አንተ ሰው? እኔ ምንም ሊገባኝ አልቻለም። ባይዘው እኔ እንግዲህ ቤተሰቦች እናንተ ምን ልትረዱት እንደምትችሉ እኔ አይገባኝም። ትላንትና በተሰራው ቪዲዮ ላይ ምን አይነት ሐሳብ ይዞ እንደመጣ እኔ ሊገባኝ አልቻለም። አንድ ከሱ የማይጠበቅ ነገር ነው። ሁለተኛ ማድረግ ያለበትን ነገር አላደረገም። ሩታን ይቅርታ መጠየቅ ካለበት ይቅርታ ጠይቆ ያንን ያጠፋውን ጥፋት መልሶ እንደገና ወደዛ ውስጥ ሲዘፈቅ ነው እንግዲህ የተመለከትነው። ከሄርሜላ ጋር ግንኙነት አታድርግ። ምን አይነት አስተሳሰብ እንዳለ ሁላ ግራ እየገባኝ ነው። እኔ አሁን በባለፈው ቪዲዮዎቼ ላይ ሩታን ተጨኘ እየተናገርኩ ነበር። እኔ አሁን ዛሬ አንድ ነገር ይቅርታ መጠየቅ የምፈልገው ሩታ ጥፋተኛ እንዳልሆነች ነው የተረዳሁት። ትላንት እናንተ ባደረከው ነገር ትላንት በሰራው ቪዲዮ የተነሳ ማለት ነው። ስለዚህ ቤተሰቧንም የኔንም ቤተሰቦች ሩታን ስናገር ካስከፋችሁ እጅግ በጣም ይቅርታ። ዛሬ ለእናንተም ለሩታም ይቅርታ መጠየቅ እፈልጋለሁ። ምክንያቱም ከሱ የማይጠበቅ ነገር እያደረገ ስላለ አብርሃምን በቃ ተበድሏል፣ አብርሃም እንደዚህ ሆኗል እያልኩኝ ቪዲዮ ስሰራ ስለነበረ ጭራሽ እሱ ከገባበት ስሜት እንኳን ለመውጣት 3 ቀን አልፈጀበትም። ቤተሰብ እንግዲህ እንደተመለከታችሁት ፊርማ ፈረምኩላት አለ። ፊርማውን በፈረመላት ማግስት ሄዶ የሰራውን ቪዲዮ ተመልክታችሁታል። ይሄ የጠበበ አይምሮ ሲኖረው አንድ ሰው እንደዚህ አይነት ነገር ያደርጋል ማለት ነው። የወለደችለት ሚስቱን በስህተት እኮ ሰው አይሳሳትም። ተሳስቶ አንድ ቀን ይቅርታ አይጠይቅም። እሷን ጥንብርኩሷን ያወጣል። እዚህ በጓሮ እየሄደ ይቅርታ የማይገባውን ሰው ይቅርታ ለመጠየቅ ይሯሯጣል። ሩታ ጀግንነትሽን ያየሁት በዚህ አጋጣሚ
ይገባዋል። የሰራሽው ስራ ከዚህ በፊት የሰራሽው ስራ ምናልባት ቅድም እንደተናገርኩት ነው። ከዚህ በፊት ወቅሼሻለሁ። እንደዚህ ማድረግ አልነበረብሽም፣ እንደዚህ መስራትሽ ትክክል አይደለም፣ ይሄ ወራዳነት ነው እያልኩ ተናግሬ ነበር። ወራዳው እኔ ነኝ አሁን ሲገባኝ ማለት ነው። ምክንያቱም ከዚህም በላይ ልታደርጊው ይገባ ነበር ይሄን ልጅ። እንደውም በጣም ባጭር ቀጨሽው እስከ ጥግ ድረስ ማስመሰሉን ተክነሽበት ብዙ መራመድ ትችይ ነበር። ይሄ አሁን የሰራሽው ስራ ከዚህም በላይ ይገባው ነበር ይሄ ልጅ። እንደውም አንቺ ሆነሽ በጊዜ ነገሩን ለመቋጨት ሰዎችን ወይንም ኦዲየንስን ሪስፔክት ስላለሽ ይሄንን ያህል ጊዜ ወስደሽ እንደዚህ ላለማድረግ የራስሽን ትግል ወስደሽ እንደዚህ ያደርገሻል። ግን ከዚህም በላይ ብታረጊ ይገባው ነበር። ምክንያቱም ባለማወቅ ባለመረዳት አብርሃም በቃ እንደዚህ ሆነ ምናምን ብለን በማሰብ አንቺ ላይ ትችት ስንሰነዝር ነበር ባደረግሽው ነገር። ያ ግን ትክክል አይደለም። መተቸታችን ትክክል አንቺ ነበርሽ ልክ። ዛሬ ይሄንን ነው የምናገረው። ውድ ቤተሰቦች ሩታ ያደረገችው ነገር ለአብርሃም ሲያንሰው እንጂ አይበዛበትም። ከዚህም በኋላ እድል ካገኘሽ እንደዚህ በማድረግ እሱ አንቺ ላይ በሰራው ግፍ የሚከፈለውን ዋጋ መክፈል አለበት ብዬ ነው ማምነው። ለልጅህ እንኳን አታስብም? ካንተና ከሷ ማግኘት የሚገባውን ፍቅር እንኳን አያሳስብህም? የአባት ፍቅር ሳቅ እንዲያድግ ነው የፈረድክበት? ሩታ ለሱ እንደማታንስ እናውቃለን እኮ። ለልጇ አይደለም ለማንም መትረፍ የምትችል ሴት እንደሆነች እናውቃለን። አንተ ግን ወራዳነትን አባትነትን ንቀ እንደማንም ተራ ሰው አንድ ይቅርታ የማይገባትን ሴት ይቅርታ ለመጠየቅ ሽር ጉድ ትላለህ። የሚገርመው ነገር ደግሞ ይቅርታንም ተቀብያለሁ ግን እንደ በፊቱ መሆን አንችልም ብላ ቁርጠን ነግራ ሄዳለች። እሺ አሁን የማን ያለ ልትል ነው? በዚህ የ80 ሚስትህን አታል። በዚህ እንግዲህ ውሽማ ነው የሚባለው ቤተሰብ እንግዲህ ካልተሳሳኩ የ80 ሚስትና ውሽማውን አጥቶ መሃል ላይ ባዶውን የቀረሰው ሆኗል አብርሃም። አሁንም ወደ ቀኝም ወደ ግራም ወደፊትም ወደ ኋላም ሳይል ጊዜው ሳይረፍድ ነገሮችን አስተካክሎ ህይወቱን መምራት የሚችልበትን እድል መፍጠር በሚችልበት በዚህ አጋጣሚ ጭራሽ ነገሩ እንዲባባስ እሷን ይቅርታ ለመጠየቅ ቪዲዮ ይሰራል። ከዚህ በኋላ ያላንተ መኖርን መልመድ መቻል አለብኝ ብላ ቁርጥህን ነግራ ሄደች። እሺ ምን ሊውጥህ ነው አሁን? እንደገና ነገ ደግሞ በተለየ ቪዲዮ መተ ሌላም ይቅርታ በቃ ከዚህም በኋላ ብለህ ልትለማመጥ ነው? አታደርገውም አይደለም። ሁለተኛ ጊዜ ይቅርታ ብለህ እንደምትመጣ አልጠራጠርም። ይቅርታዬን ተቀበይኝና አብረን እንኑር፣ በቃ አብረን እናሳልፍ፣ እንደ ቀድሞ እንኑን እንደምትል አልጠራጠርም። አንዴ እኮ ሰው ይዋረዳል፣ ሁለት ሶስቴ እንዳትዋረድ ነው የኔ ነገር። ምናልባት ስጨቀጭቃት ያው ላንተ ፍቅር ስላላት እድሉን ተጠቅማ ከሩታ አንተን ለመንጠቅ ለመበቀል ስለምትፈልግ ሄርሜላም ትንሽ እየኮራችብኝ ይመስለኛል እንጂ ይቅርታ እንደምታደርግልህ ደግሞ አልጠራጠርም። ምክንያቱም መበቀል ትፈልጋለች። ማንን? ሩታን። ሩታ ግን ጨርሶ ወጥቶላታል የእናንተ ነገር ማለት ነው። ጭራሽ ስለወጣላት ምንም አርግ ከዚህ በኋላ ምንሙን ኬራ አይሰጣትም። ምክንያቱም ጠንቅቃ አውቃለች፣ ጠንቅቃ ተመልክታለች። ከዚህ በላይ ለአንተ የሚያስጨንቃት አንዳች ነገር የለም። የምትጨነቅነት አንድ ልጅ አላት። ምክንያቱም መጨነቅ የሚገባትም ለልጇና ለልጇ ብቻ ነው እንጂ ለአንተ አይደለም። ስለዚህ ውድ ቤተሰቦች የሰማችሁት፣ ያያችሁት፣ የተመለከታችሁት እንዳለ ከአንድ አፍቃሪ ነኝ ወይንም ባል ነኝ ወይንም የልጅ አባት ነኝ ከሚል አንድ ሰው የማይጠበቅ ተራ ነገርን ተመልክተናል። ስለዚህ ይሄንን እንግዲህ በዚህ ልክ ነገሮችን መመልከት አለበት ብዬ ነበር ማስበው። በዚህ አጋጣሚ ሩታዬ እንግዲህ ምን ልልሽ እንደምችል አላቅም። አንቺ መልካም ሴት እንደሆንሽ ብዙ ችግሮችን ተጋፍጠሽ በኋላ ዛሬ ላይ እዚህ ደርሰሻል። ስለዚህ ከዚህም በኋላ ብዙ ነገር መኖር ስለሚገባሽ፣ ብዙ ማግኘት ስለሚገባሽ፣ ብዙ መልፋት ስለሚገባሽ ለአንድ ለልጅሽ መሆን የሚችውን ነገር በሙሉ በመሆን ስራሽን እየሰራሽ ወደፊት እንጂ ምንም የሚያስተክዝሽ ምንም የሚያሳዝንሽ ነገር እንደማይኖር ተስፋ አደርጋለሁ። ምክንያቱም ያጣሹ ይሂድ፣ የሄደ ይሂድ፣ መብቱ ነው። ከፈለገ እንደፈለገ መሆን ይችላል። ህይወትሽን መምራት የምትችይበትን አጋጣሚ እንግዲህ እድሉን አግኝተሻል። የሄደው ሄዷል፣ መብቱ ነው። አይመለስ ከፈለገ። ነገ አዲስ ህይወት የሚባል ነገር አለ። ፈጣሪ አንቺን የሚክስበት መንገድ አያጣም። ስለዚህ በተቻለሽ አቅም
ማድረግ ያለብሽን ነገር እያደረግሽ መሆን ያለብሽን ነገር እየሆንሽ መልካም ነገር እየሰራሽ ወደፊት መሄድ ከቻልሽ አንቺን ፈጣሪ የማይከስበት ምንም ምክንያት የለም። ሁሌም ጀግናችን ነሽ። ሁሌም የምናደንቅሽ የምናከብርሽ ሴት እንቋችን ነሽ። አንቺ ሲጀመር አንቺ በቃላት ልንገልጽሽ ከምንችለው በላይ ነሽ። ትለያለሽ። አብርሃም እጅ ላይ ወድቀሽ የማይገባሽ ሰው ላይ ወድቀሽ እንደዚህ አይነት የተጎሳቆለ ህይወት እንድታገኚ ወይንም እንድትመሪ ሆንሽ እንጂ ከዚህ በላይ የሚገባሽ ሴት እንደነበርሽ ነው የማውቀው። አሁን ካየሽው ከሰማሽው ከኖርሽው አይነት የበለጠ ህይወት መኖር ትችይ ነበር። ምናልባት ያንን ሁሉ ማስመሰል ኬታ መጣሽው እያለ ይናገር ነበር። እንግዲህ ቪዲዮ ላይ ስመለከት ማስመሰሉንማ ካንተን የተማረችው ከማንም አይደለም። በሴት ላይ ሴት መደረብን እዛ ሰው አየኝ አላየኝ ሳትል ገንዳ ውስጥ ስትዋኝ እራት ስትበላ ጥሩ ጊዜ ያሳለፈን እያልክ የተናገርከው ያ ሁሉ ነገር ያልጎዳት ያልሰበራት ሩታ ዛሬ አንተ ስለሄድክ ትሰበራለች ብለህ እንዳታስብ። ማስመሰልን ኬትም አላመጣችሁም። ካመጣችሁም ካንተና ካንተ ነው። ምናልባት ተጨነናት ብዙ ብለናት ሊሆን ይችላል በዛ ቪዲዮ። ዛሬ ግን በሰራነው ያንን ባልነው ነገር በጣም እጅግ ተጸጽተን ነው ሁላችንም እያወራን ያለነው። ምክንያቱም ትላንትና በተለቀቀው ቪዲዮ አንተ በቃ ተራ የመንደር ዱርዬ እንደሆንክ ነው የተረዳሁት። ምን ልትሆን ነው እንደዚህ አይነት ነገር የምታደርገው? እኔ ምንም ልትገባኝ አልቻልክም። ከዚህ በኋላ አንተን ተማምኜ የሆነ ነገር ታደርጋለህ ብዬ ምንም ነገር ከማለት እቆጠባለሁ። ምክንያቱም ጭራሽ ብዙ ነገር ብለን ነበር። አብርሃም በተቻለ አቅም እንደዚህ ብለሃል፣ ስለዚህ በቃ እየለፋ ነው፣ ወደ ቀድሞ ፍቅሩ እየተመለሰ ነው፣ ወደ ትዳሩ ሊመለስ ነው ብለን ባልነው ማግስት ፊርማን ሳይቀዘቅዝ ምንም ነገር እንትን ሳይል 2 ቀን አልፈጀብህም ከነበርክበት ከዛ እንትን ለመውጣት ማለት ነው። 2 ቀን አይፈጅ። ምን አለ ሰው ሳምንት አይጎዳም? ለአንድ ሳምንት እንኳን ተጎድተህ ቁጭ አትልም ነው ወይስ ቀድሞውኑ ፍቅር አልነበረህም ከዚች ልጅ ጋር? እኔ ምንም ልትገባኝ አልቻልክም። ባይዘው እንግዲህ ለምናገረው ነገር ውድ ቤተሰቦች ሪስፔክት እየሰጠው ነው ማወራው። በተቻለኝ አቅም በጣም ቁጥቦኝ እያወራው ነው ያለው። በጣም ተናድጃለሁ፣ በጣም በሽቄያለሁ፣ በጣም ተበሳጭቻለሁ። ከዚህም በላይ ባወራና ልኩም ብናገረው በጣም ደስ ይለኝ ነበር። ግን እሱ ስለሰራው ስራ እኛ ተናግረን ኃጢያት መስራት የለብንም ብዬ ስለማስል በጣም በቁጥብ እያወራው ነው። ምክንያቱም ተናግሮ ከሚያናግረን ሰው ፈጣሪ ጠብቀን ይባላል። ስለዚህ እሱ በሰራው ስራ እኛ በመናገር ክፋትና መጥፎ ነገር በራሳችን ላይ መፍጠር መቻል እንደሌለብን ስለማስብ ማለት ነው። ሄርሜላን ብትሆኚ ምናልባት ውሽማሽን እንግዲህ እንዴት መንከባከብ እንዳለብሽ አንቺ ታውቂያለሽ። ከሄደ ብለሽ እንትን እንዳትይ። አንቺም እያስመሰልሽ ስለሆነ ማለት ነው። ትንሽ ጊዜ እንደዚህ በአንድ ጊዜማ እሺ ያለለውም አይነት ነገር እየተጫወሽ ስለሆነ እንጂ ለሱ ይቅርታ ማድረግ እንደማያቀተሽ እርግጠኛ ነኝ። ምክንያቱም ለሱ ያለሽን ነገር ስለምናቅ ማለት ነው። ከዚህ በላይ መቆየት አልችልም ምናምን ብለሽ ለሁለተኛ ጊዜ ጥለሽው ሄድሽ። በባለፈው ቪዲዮ ጥለሽው ሄደሻል። ወይ በአራተኛው ወር በአምስተኛው ጊዜ ደግሞ አቅፈሽው ሰላም ብለሽው ይቅርታ ተባብላችሁ እንደ ቀድሞ ልትፈነጥዙ ትችላላችሁ። እኛ አይደንቀንም። ሁኑ ከፈለጋችሁ እንደፈለጋችሁ። ለሩታ እንደሆነ ፈጣሪ አላት፣ ማንም አይደለም። ከፈጣሪ የሚበልጥ ማንም የለም። እኛም ራሱ አይደለም የምንጠቅማት፣ ከፈጣሪ በታች ነን እኛ ራሱ ለሩታ። ስለዚህ እዚች ጋር ትንሽ ባታስመስይ፣ ትንሽ እንትኑን እያስመሰልሽው እንደሆነ ከሩታ የተካነ የበለጠ ማስመሰል እያሳየሽን ነው። እንደማይፈልግ አክት እያደረግሽ ማለት ነው። ያ ተገቢ አይደለም። በቃ እሺ ካልሽ እሺ ብለሽ ኑሮሽን መቀጠል ነው እንጂ እዚህ ጋር ምንም እንትን አይደለም። ደግሞ እንደምታረጊው እርግጠኛ ነን። ቅድምም ተናግረናል። ሩታን የመበቀል መንገድ ስለምትፈልጊ እጅ የገባ ብለሽ እሷን ማቃጠል ስለምትፈልጊ እሷ አትናደድልሽም፣ እሷ አትበሳጭልሽም፣ እሷ ምንም አትሆንልሽም እንጂ አሁንም ደግሞ ከፈለገች ታሳይሻለች። በየትኛውም ጊዜና በየትኛውም ሰዓት ከእጅሽ ፈልቅቃ መውሰድ ከፈለገች፣ አትፈልግም ነው ዋናው ነገር። ከፈለገች መውሰድ ትችላለች። ስለዚህ ዝም ብለሽ የሆነ ማስመሰልሽን ትተሽ መሆን የምትፈልጊውን ነገር ብትሆኝና ፊት ለፊት ብታሳይን እጅግ ደስ ይለናል። እኛም ማለት ያለብንና አንቺን ከልክ ያለፈ ነገር እንዳንናገር በቃ እንደዚህ ናት ብለን እንድናወራ
ያሉ ነገር ውስጥ ከምትሄጂ ቀጥታ ነገሮችን ቶሎ ብትቀጫቸውና ቶሎ ብትፈቻቸው ከዛ ከሱ ጋር ማሳለፍ የምትፈልጊውን ኑሮ እንድታሳልፊና መዝናናቱም ከሆነ እንድትዝናኚ መሆን የምትፈልጊውን ነገር ብቻ ሁኚ። እኛም ያኔ ማለት ያለብንን ነገር እንድንልሽ ማለት ነው። ግን እዚህ ጋር በማስመሰል ምንም አታመጪ። እያስመሰልሽ እንደሆነ እናውቃለን። ጊዜ ያለው እሱ ጋር እንደምትለጠፊ እናውቃለን። ስለዚህ በተቻለሽ አቅም ከሩታ ህይወት ብቻ ውጪልን፣ ከኑሮዋ ብቻ ውጪልን። እንደፈለግሽ አብርሃምን ማድረግ ትችያለሽ። ምክንያቱም ኦልሬዲ ከሱ ጋር ያላትን ነገር ቃኝ አንገሸገሸኝ ብላ ጨርሳለሽ ሄዳለች። ስለዚህ በተቻለሽ አቅም አሁን እኛ ምንልሽ አብርሃምን እንደፈለግሽ ማድረግ ትችያለሽ። ትናንትናም ቢሆን ይቅርታ ለመጠየቅ እሱ ይቅርታ ሲላት ይቅርታ ለማድረግ እጅግ በጣም ፍላጎት እንዳላት ያስታውቃል፣ ስሜቷ ማለት ነው። ምክንያቱም ይህን እድል መቼም ልታገኘው አትችልም። ተመልሳ ማታገኘው እድል ስለሆነ ይህንን እድል ፈጽሞ የምታበላሽ ሰው አይደለችም። ሄርሜላ በጣም ብልጥና ብልጥ ሰው ስለሆነች ማለት ነው። እንደ ማንኛውም ሴት ተሽኮርምማ ምናምን ጊዜ ለመውሰድ ፈልጋ እንደሆነ ተናግረናል። ያው አውርቻችኋለሁ ከዛ በፊት ቀደም ብለን ስንነጋገር የነበረበት ሀሳብ ስለሆነ ማለት ነው። ሰው ዛሬም እንግዲህ እንደተመለከታችሁት ምንድን ነው ያደረገችው? በትናንትናው ቪዲዮ ልቧ እንደተሰበረ እንዳዘነች፣ በቃ ብዙ ነገር እንደሆነ አርጋ ነበር ስታስብ የነበረው። ያው ይመስላል ለሚያየው ሰው እንደዛ ይመስላል፣ ግን ውስጡን ለመረመርና ለተመለከተው ሰው ግን እንደዛ አይደለም ሁኔታው። ያው ሴት አይደለች፣ ወጉም አለ እኮ የሆነ መግደርደር፣ እየፈለጉ እንዳልፈለጉ የመሆን ሀሳብ ስላለ ነገሮችን እየፈለገች እንዳልፈለገ በማድረግ እንደዛ ለማሳየት ሞክራለች። ግን እኛም ደግሞ እሷ ከምታስበው አንድ እርምጃ ቀድመን ስለምናስብ ይህንን ፈልጋ እንደሆነ እናውቃለን። ምክንያቱም ያው ተለማመጠኝ ምናምን የሚለውን አክሽን ለማሳለፍ ስለፈለገች ነው እንጂ አይደለም አብርሃምን ልትቀየም በፍጹም በአብርሃም ተስፋ አትቆርጥ። አብርሃም ላይ ያላት እምነት የራሷ እስከ ማድረግ ስለሆነ ያንን ማድረግ የምትፈልገበት ምክንያት የራሷ ለማድረግ ስለሆነ አብርሃም ከዚህ የበለጠ ሌላም ክፉ ነገር ቢያደርግባት ይቅርታ ለማድረግ አችልም ለአብርሃም። ምክንያቱም ትፈልገዋለች፣ ትወደዋለች፣ ታፈቅረዋለች እንደተናገረችው ከሆነ ማለት ነው። ስለዚህ ያንን ነገር ከማድረግ የተነሳ ይሄን እድል የምታበላሽ ሰነፍ ሴት እንዳልሆነች በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። ምክንያቱም እያደረገች ከመጀመሪያው ጀምሮ ከተመለከታችኋት እያደረገች የነበረው ነገር የሩታና የአብርሃምን ፍቅር ማቀዝቀዝ ነው። ከማቀዝቀዝም አልፋ ሁኔታዎች ባገኘችው አጋጣሚ ሁሉ እነሱ በተለያዩበት እነሱ በተቃረኑበት ሀሳብ ላይ ቀድሞ ተገኚ እየሆነች የሀሳብ ሰጪ እየሆነች እንደዚህ ነው እያለች ከማንም ቀድማ እየተገኘች ሀሳብ የምትሰጠውም የምታበላሸውም የምትመክረውም ምንም ነገር የምታደርገውም ሄርሜላ ነበረች። ያንን ድርጊቷን እንግዲህ ሰመረላትና እንግዲህ ዛሬ እንደተመለከታችሁት በቪዲዮ ላይ በተለቀቀው እንግዲህ አይታችሁታል ሁላችሁም ብዬ አስባለሁ። እንግዲህ ሄርሜላ ቤት ላይ ትላንትናም ዛሬም ተያይዞ ነው የተለቀቀው። የትላንትናው ሀሳብ የቀጠለ ነው እና ከ3 ደቂቃ በላይ ራሱ አብርሃምን አኩርፎ መቆየት በጣም እንደከበዳት እሱ ፊት ነው እንጂ እንደዛ የምትሆነው ከእሱ ጋር ከተለየች በኋላ ለእሱ ያላት ፍቅር ለእሱ ያላት ስሜት አሁንም በጣም እጅግ ልዩ እንደሆነ የሚያሳይ ነገር ስትናገረን ነበረ። ማንንም ጠላትን ለማስደሰት ብለን እኔ እናንተ አንቀያይምም አንዘጋጋም እስከ ማለት ደርሳ ብዙ ነገር ስትል ተመልክተናታል። እንግዲህ ያው ቤተሰቦች እናንተም ስላያችሁት ቪዲዮውን እኔ ብዙ ያን ያህል እንትን ማለት አልፈልግም ነው። ያው ብዙ በተናገርን ቁጥር ብዙ ነገር ያስወሩናል። ምክንያቱም በሩታ ላይ እየሰራ የነበረው ግፍ፣ በሩታ ላይ እያደረገ የነበረው ነገር ይኸው ፍሬ አፍርቶ እዚህ ደረሰ። እኔ በጣም የምታሳዝነኝ እዚህ ጋር ሩታ ናት። ምን አደረገች ይቺ ልጅ? እንግዲህ እሱን ከማፍቀር እሱን ከመውደድ ቤትህ ይሻልሃል፣ እኔ ይሻልሃለሁ፣ ሌሎችን ተዋቸው፣ ከኔ ጋር እናሳልፍ እንሁን ከማለት ውጪ ምን አድርገው ነው በዚህ ልክ እሷን ለመበደልና እሷን ለማሳዘን ይህን አክል እርምጃ የሚጓዘው? አብርሃም እኔ በምን አይምሮ አስበህ እንደዚህ እንደምታደርግ በምን አይምሮ አስበህ እንደዚህ እንደምትፈጽም እኔ በአንተ ቦታ ሆኜ ባቅ በጣም ደስ ይለኝ ነበር። ግን ደግሞ አልሁም። እንደዚህ መልካም ነገር ከሆነ እንጂ ከሰው ልጅ የሚኮረጀው እንደዚህ ክፉ ለመሆን አንተን መሆን አልፈልግም። ይሄ እንደዚህ እያደረክ ያለው ነገር ትክክል ስላልሆነ ማለት ነው። ሄርሜላን ብትሆኝ እንግዲህ የፈለግሽውን ነገር አግኝተሻል። አሁን ነፃ ሰው አድርገሽዋል። ብቸኛ ነው። የምትፈልጊውን ነገር የማድረግ ኃይል እንዳለሽ አውቃለሁ። አቅሙም አለሽ፣ ጉልበቱም አለሽ። እንደፈለግሽ እንደምትፈነጪ አውቃለሁ። አሁን ሩታ ላይ የፈለግሽውን ነገር ለማድረግ ጊዜው እንደደረሰ አውቃለሁ። ያንን ግን እድል እንደማንሰጥሽ እኔም ደግሞ አስጠነቅቅሻለሁ በዚህ አጋጣሚ።
ሩታ ላይ ምንም አይነት ነገር ለማድረግ አቅምም ጉልበትም ኃይልም ሊኖርሽ አይችልም። አብርሃም ላይ እንደምትሆኚው ማለት ነው። ሩታን አሳልፈን አንሰጥሽም እንደ አብርሃም። እሷ ላይ አፌዛለሁ፣ እሷ ላይ ቀልዳለሁ፣ እሷ ላይ ብዙ ነገር አረጋለሁ ብለሽ ብታስቢ የሚገባሽን ነገር ደግሞ እኛ እንሰጥሻለን ማለት ነው። እኛም የሩታ ወዳጅ የሩታ አድናቂ ስለሆነን ማለት ነው። አንቺ የሚገባሽን ክብሯን ዝቅ ባረግሽ ቁጥር እኛም ክብርሽን ዝቅ እያደረግን በምትሄጂበት በምትተላለፊበት መንገድ ሁሉ እኛም በዛ ልክ ነው አንቺን የምናናገርሽ ማለት ነው። ካከበርሻት እናከብርሻለን፣ ከናቅሻት ደግሞ እንንቅሻለን። አለ ተከብረሽ እኖራለሁ ካልሽ ተከብረሽ ኑሪ። እንዳልነው ነው፣ ቅድምም እንዳልኩት ነው። ሩታ ላይ አትድረሱ እንጂ የፈለጋችሁትን ኑሮ ብትኖሩ እኛ እናንተን ቀና ብለን አናያችሁ። እንኳን እኛ ሩታ አንቅራ ጠፍተዋለች አብርሃምን። ምክንያቱም ያው የተጣለ ነገር ደግሞ መለቃቀም ያንቺ ባህሪ ስለሆነ የተጣለውን አንስተሻል፣ ያንን እንደፈለግሽ አድርጊ። እኛ ከዚህ ሌላ ምንም ልንል አንችልም ማለት ነው። ስለዚህ ውድ ቤተሰቦች እንግዲህ እንደተመለከታችኋት ነው። ስታቅፈው፣ ስትስመው፣ ስትለጣጠፍ በቃ ልክ የራሷ የግሏ እኮ ነው የሚመስለው አይደል? ከሰው የወሰደችው አይመስልም። እዚህ ጋር እንግዲህ ዛሬ ላይ አብርሃም እሷን ጥሎ አንቺ ጋር የመጣ ነገ አንቺን ጥሎ የተሻለ ሴት ሲያገኝ ጥሎሽ እንደማይሄድ ማስተማመኛ በሌለው ነገር ላይ ቆመሽ በኋላ ስታለቅሽና ስትናፋረቂ ማየት አንፈልግም እኛ። ዛሬም እድሉን ካገኘሽ አብርሃም እሷ ላይ የሰራውን ስራ አንቺ ላይ እንደማይሰራ ምንም እርግጠኛነት የለሽ። አንድ ልነግርሽ የምፈልገው ነገር ይሄን ነው። እርግጠኛ ባልሆንሽው ነገር ላይ ነው እንግዲህ ተረማምደሽ እዚህ የደረስሽው። አያርገውና በዚህ መንገድ መጥተው አብርሃም እሷን ጥሎ እንደሄደ አንቺን ጥሎ የሄደ ቀን ምንም ነገር አርጉ ብትይን ግን ከአንቺ ጎን እንደማንቆም በዚሁ አጋጣሚ ልነግርሽ እችላለሁ። ቀድመሽ መጠንቀቅ፣ ቀድመሽ ማወቅ፣ ቀድመሽ መገንዘብ ያንቺ ድርሻ ነው። ምክንያቱም እኛ ምንም ልናረግልሽ ስለማንችል ማለት ነው። አሁን ያለውን ነገር እንግዲህ አንቺ ታውቂያለሽ። ከዚህ በኋላ ምን አይነት ኑሮ ልትኖሩ እንደምትችል፣ ምን አይነት ላይፍ እንደምታሳልፊ እኔ አስቀድሜ ልነግርሽ ሁሉ እችላለሁ። ምክንያቱም ምትሆኙን አውቀዋለሁ። አሁን የምታረጊው አብርሃምን በፍቅር ማስደሰት ሳይሆን አብርሃምን ይዘሽ ሩታን ማስቀናት ነው የምትፈልጊው። ይሄን ደግሞ በተደጋጋሚ አሁንም እርግጠኛ ሆኜ እነግርሻለሁ። አብርሃምን አንቅራ ተፍታዋለች። እሷን አስከፋለሁ፣ እሷን እንትን እላለሁ ብለሽ በምትሰሪው ስራ ራስሽ ተሰብረሽ ትወድቂበት ይሆናል እንጂ ሩታን ፈጽሞ ነው ማታገኛት በዚህ መንገድ። ስለዚህ ውድ ቤተሰቦች እንግዲህ እንደተነጋገርነው ነው። ከዚህ በላይ እኔ በጣም ስሜታዊ ሆኜ ከመናገር ባለፈ ብዙ ነገር ማለት አልፈልግም። ነገሮች ከሚበላሹ እኔም በስሜታዊ ተናግሬ የማይገባ ንግግር ተናግሬ ሰዎችን ከማስቆጣ ክፉ ነገር ከምናገር በዚህ ቢበቃኝ የተሻለ ይሆናል ብዬ አስባለሁ። ስለዚህ ውድ ቤተሰብ እንግዲህ በቃ ብዙ እልህ ውስጥ ሆኜ እየተናገርኩ ስለሆነ ስሜታዊ ሳልሆን ነገሩን እዚህ ጋር ብቋጭ ይሻለኛል። ሁላችሁም እንግዲህ ይህንን ቪዲዮ ስትመለከቱት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን በኮመንት አስቀምጡልን። ለዚህ ቤት ድጋፍ እየሰጣችሁ አቅም እየሰጣችሁ ቪዲዮ ሞር ብዙ ሰዎች ጋር ተደራሽነት እንዲያገኝ ላይክ አድርጉት። በያላችሁበት እንግዲህ መልካም ምሽትና መልካም ጊዜ እንዲሆን በያላችሁበት መልካም ቆይታ ይሆንላችሁ። ከልብ እናመሰግናለን። ቴንኪዩ